በዚህ ልክ ነው ማሰብ ያለብን ማለት ነው። ስለዚህ ረመዳን ላይ የተጀመሩ መልካም ስራዎች ረመዳን ከወጣም በኋላ መቀጠል አለባቸው። የመስጂድ ጋጋታው የቁርአን ቅርአት ጋጋታው የዝክር ጋጋታው የሰደቃ ጋጋታው ረመዳን ብቻ መሆን የለበትም። ምንጊዜ ሙስሊም ሙእሚን በአላህ ያመነ ለመልካም ስራ የታጨ ነው ማለት ነው። መልካም ስራ መስራት አለበት ሐታ የሙት እስኪሞት ድረስ ከመልካም ስራ መራቅ የለበትም። ወዕቡድ ረበከ ሐታ ያእቲየከ ልየቂን ነው ያኒ አልመውት ጌታህን ተገዛው ሞት መጥቶ እስኪወድህ ድረስ አለ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ እስትዕዳድ ሊየውም ረሒል ይባላል። ቀጥሎ ያለው ጉዞ ወይም ደግሞ ለመሞቻችን ቀን እስትዕዳድ ማድረግ ያለብን ዱንያ ላይ ነው። ለምሳሌ ረመዳን ላይ የሚሰሩ ረመዳን ላይ ሰዎች እነዚህ ሲሽቀዳደሙ ለምንድን ነው? አጅሩ ከፍተኛ ስለሆነ ማለት ነው። ዳዋዎቹ የሚበዙት መስጊድ የሚባለው አጅሩ ከፍተኛ ነው እንጂ አምልኮ በዚህ ያበቃል አይደለም። አምልኮ የአንድ ሙስሊም አምልኮ መቆም አለበት የእሱ ሩህ ከእሱ ሲለይ ብቻ ነው። በቃ ሩሁ ሲወጣ አምልኮም ይቆማል፣ ሸሩም ይቆማል፣ ኸይሩም ይቆማል ማለት ነው። ሰውየው ኸይር የሚሰራ ሸር ያ የሚሰራው ስራ ይቆማል ከሞተበት ሰዓት ጀምሮ። እስከዛ ግን ሸሩም አይቆሙም፣ ኸይሩም አይቆሙም። ትእዛዙ የመጣው ግን መልካም ሰሩ ለተባለው እኛ ማለት ነው። እና ስለዚህ ቁርአንን በየጊዜው መቅራት፣ ቁርአንን ማስተንተን፣ በቁርአን መስራት፣ መቅራት ብቻ አይደለም መስራት በቁርአን ሱናን ማፍቀር፣ ሽርክን ማውገዝ፣ የነቢዩ ሱና በደንብ አድርጎ አጥብቆ መያዝ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አልከይሱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ዳነ ነፍሰሁ ወዐሚለ ሊማ ባዕደል መውት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጎበዝ ሰው ብሎ ማለት አሉ አራዳ የሚባለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ነፍሱን ተቆጣጥሮ ለሞት የሚዘጋጅ ነው አሉ። ወይም ደግሞ ከሞት በኋላ ላለው ፈተና የሚዘጋጅ ነው አሉ። በበቂ ሁኔታ ማለት ነው። ይሄ ነው ጎበዝ የሚባለው፣ አራዳ የሚባለው ይሄ ነው። አላህም ዘንድ ተወዳጅ ባሪያ ይሄ ነው። ሞትን እንዳለ አምኖ ለሞት የሚዘጋጅ ጠዋትና ማታ የአላህን ግዴታዎች በነቢያችን መንገድ የሚፈጽም ማለት ነው። አላህ ደግሞ ከከለከለ ሁሉ የሚርቅ ማለት ነው ጎበዝ የሚባለው። ሸይጣንን ተከታትሎ ተቆጣጥሮ የበታች የሚያደርግ ማለት ነው። ነፍሱን ተቆጣጥሮ ከሷ በላይ የሚሆን ማለት ነው። ነፍሱን በሱ ስር የሚያደርግ ማለት ነው። አሸንፎ ለአላህ ተገዢ እንድትሆን የሚያደርግ ሰው ነው ጎበዝ አራዳ ማለት። ሸይጣን ደግሞ እንደዚሁ እንደፈለገ ማይጫወትበት፣ ሸይጣን በተለያየ መንገድ የሚከላከል ማለት ነው። ዚክሮች በመዘከር ቁርአን በመቅራት ዱዓ በማድረግ ጌታዬ ሆይ ከሸይጣን ተንኮል ጠብቀኝ ብሎ በማድረግ ከሸይጣን ተንኮል የሚከላከል ማለት ነው። አላህ ምንድን ነው የሚለው? ሐዲስ አልቁድስ ነው ይሄ። ያ ዒባዲ አለ አላህ ሱብሓነሁ በአንድ ባሮቼ ሆይ አላህ ሱብሓነሁ ወተዓላ ባሮቼ ሆይ እነኩም ቱቅጢኡነ ቢለይሊ ወነሃር አለ አላህ ሱብሓነሁ ወተዓላ እናንተ ጠዋትም ማታም ትሳሳታላችሁ፣ ተሳስታችሁ ወንጀል ትፈጽማላችሁ፣ በአካላችሁ ተሳስታችሁ መጥፎ ንግግር ትናገራላችሁ፣ ተሳስታችሁ ይህን የሚያስቆጣን ወሬ ታወራላችሁ፣ ወይም ሰውን ታስከፋላችሁ። ሰውን ማስከፋት ወንጀል ነው። ታስከፋላችሁ። ወአና እኔ ደግሞ አለ አላህ ሱብሓነሁ ወተዓላ አግፊሩ ዙኑበ ጀሚዓን እኔ ደግሞ ወንጀልን በአጠቃላይ መሐሪ የሆንኩ ጌታ ነኝ። አላህ ሱብሓነሁ ወተዓላ ወንጀልን በአጠቃላይ መሐሪ የሆንኩ ጌታ ነኝ ብሎ አላህ ሱብሓነሁ ወተዓላ ከዛ ምን አለ? ፈስተግፊሩኒ አግፊር ለኩም ማረኝ ብላችሁ ጠይቆኝ እምራችኋለሁ አላህ ሱብሓነሁ ወተዓላ። ማረኝ የሚባለው በረመዳን ብቻ አይደለም። ምን ጊዜ ሙእምን ማረኝ ለማለት በሩን መክፈት አለበት። ጠዋትና ማታ እስትግፋር ማድረግ አለበት። ጠዋትና ማታ ተውበት ማድረግ አለበት።
ተውበት ምንድነው? هي الرجوع إلى الله تعالى من المعاصي والذنوب ነው። ከወንጀል ወደ አላህ መመለስ ተውበት ይባላል ማለት ነው። ምን ያሉ ነብዩ ሰለላሁ ዐለይሂ ወሰለም ተውበት ማድረግ የሚያበዛ ሰው አሉ ከመላ ዘንበ ለሁ አሉ ወንጀል እንደሌለበት ነው ነብዩ ሰለላሁ ዐለይሂ ወሰለም። ሁሉ ጊዜ ማረኝ የሚል ሰው ወንጀል እንደሌለበት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያው ኢንሻአላህ ከመልካም ስራ መቦዘን የለብንም። ከመልካም ስራ ራሳችን ማራቅ የለብንም። ሰዓቱ ሄደብን ነው። ዛሬ ትንሽ አዲስ ነገር አለ። እሱ ምንድነው? ከኮሚቴው የመጣ መልእክት ነው። መልእክቱ ምንድነው? ያው መስጊዱን በተመለከተ ነው። ሁሌ ያው እናንተ የምታውቁት ነገር ነው። ይሄ ነገር ደግሞ እዚህ ብቻ አይደለም፣ ሁሉ ቦታ የሚደረግ ነው። ይሄ ማለት ነው በየመስጊዱ በአሁኑ ሰዓት ያለ ነገር ነው። ያው ታውቃላችሁ። ዞሮ የሚሰግድ ሰው ያውቃል። ይሄ ሁነይን የሚሰግድ ጀበል የሚሰግድ ሌላ ፉሪ አካባቢ የሚሰግድ ሰው ያውቃል ያለውን ነገር። እዚህ ግን አልተጀመረም እስካሁን ድረስ። ለምንድን ነው? ለመስጊዱ በየጊዜው ጁማ ስለሚጠየቅ ጀማዓውን ላለማስቸገር ነው ዝም የተባለው እስካሁን ድረስ ማለት ነው። ስለዚህ ዛሬ ደግሞ በድፍረት ቃለሉ ዛሬ 27 ነው ላይ ነው ረመዳን 27 ነው ላይ ዛሬ በጣም ልዩ ሌሊት ነው ዛሬ ማለት ነው። ሌሊቱ ነብዩ ሰለላሁ ዐለይሂ ወሰለም 21 23 25 27 29 27 ካሉ በኋላ በተለይ 27ኛውን ቀን ነብዩ ሰለላሁ በጣም ብለዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያኒ ተሐረው ለይለቱል ቀድር ፊ 27 ብለዋል። የዛሬ ቀን በጣም ልዩ ነው። ሰደቃ ብናወጣ ሰደቃው በጣም ብዙ እንደሚያዝገኝ ከመቼውም በላይ ብንዘክር ብንቀራ እንደዚህ ማለት ነው። እና ይሄ ስለሆነ ዛሬ ኢንሻአላህ ያው ታቃሪ ይገባሻሉ ያምናል ሲናገር ማለት ነው። ሁሉም ሰው ዛሬ ኬሱን መዳበስ አለበት። ጌታ ይሁን አግባበት ብለን እኔ አወጣለሁ ይሄው አንተ ደግሞ ተካበት ብለን ሁሉም ሰው ያለውን ነገር ዛሬ በአላህ መንገድ ላይ ወጪ ማድረግ አለበት። ይሄ ነው እንትኑ ማለት ነው። መቀሳቡ ይሄ ነው። ለምንድን ነው? በምርጥ ወር በምርጥ ሌሊት ለምርጡ ጌታ ለአላህ ማለት ነው ለምርጡ ቤቱ ወጪ ማድረግ አላህ ዘንድ ከፍተኛ አጅር ያስገኛል ማለት ነው። እና ስለዚህ አንሰራች አደራ ብለው ይሄን ነው አንሰራች። እንግዲህ አንሰራች በቃ ካለ አለ ከሌለ የለም። አንድ እህታችን ሺህ ብር ሰጥታለች። ጀዛዋን አላህ ይክፈላት። ዱዓ አድርገናል ቅድም። ስለዚህ እንደዚህ ነው በቃ ሙእሚን በአላህ ያመነ አኺራ አለብኝ የሚል የቀብር ጨለማ አለብኝ የሚል ስርዓት አለ የሚል ሂሳብ አለ። የቂያም ቀን ጉድ ነው። የቂያም ቀን ጉድ ተቆጥሮ አያልቅም። ወላሂ የቂያም ቀን የሚሾልክ ይሾልካል እንጂ ሁሉም ወዳቂ ነው ማለት ነው። ምናልባት ጠንካራ ሆኖ እዚህ በሰደቃው በዝክሩም በቁርአኑ በጾሙም በሰላቱም ጎበዝ ሆኖ ያለፈ ሰው ሊያልፍ ይችላል። አላህ ያሳልፈን። አሚን በሉ። አላህ ያሳልፈን። ከአኺራ መከራ አላህ ያሳልፈን። አሚን በሉ። አራሙንም ድምፅ የለም። አሚን በሉ። ከአኺራ ጭንቀት፣ ከቀብር ጭንቀት፣ ከቀብር ጨለማ ጥበት አላህ ያሳልፈን። ከስራቱም አላህ ያሳልፈን። አሚን በሉ። ላኢላሃ ኢለላህ። አሚን በሉ። እና ስለዚህ ያ መከራ አይደለም። ነብዩ ሲናገሩ ሰለላሁ ዐለይሂ ወሰለም ከቀብሩ ጀምሮ ያለው ስቃይ ዑስማን ኢብኑ አፋን ምን አሉ? አልቀብሩ አሉ አወሉ አላሁ አክበር ሐፊዝ አላህ አድርገው 200 ብር ሰጥቷል። ህፃን ልጅ ነው። ሐፊዝ አላህ አድርገው። ኧረ አሚን በሉ። ሐፊዝ አላህ ያድርገው። ኧረ ነቃ በሉ። በአላህ ሐፊዝ አላህ አድርገው። ሐፊዝ አላህ አድርገው። ዓሊም አላህ ያድርገው። ዓሊም አላህ ያድርገው። ያ ረቢ አላህ ያ ረቢ አላህ ምን አሉ? አልቀብሩ አወሉ መንዚልን ምን መናዚል አኺራ ዑስማን ማለት ነው። ቀብር ማለት ከዱንያ ቦታዎች የመጨረሻ ቦታ ነው አሉ። ወአወሉ መንዚልን ደግሞ ምን መናዚል አኺራ አሉ። ለአኺራ ደግሞ መነሻ ቦታ ነው አሉ። ቀብር ማለት ለአኺራ ለዱንያ መጨረሻ ቦታ ነው። ለአኺራስ
መነሻ ማለት ነው። አላሁ አክበር። በዚያ በቀኝ ይስጠኝ። አላሁ አክበር። አላህ ያሳድገህ፣ አላህ ያሳድገህ፣ አላህ ያሳድገህ። ዓሊም አላህ አድርገህ፣ ዓሊም አላህ ያድርገህ። ያ ረቢ አላህ፣ ያ ረቢ አላህ፣ ያ ረቢ አላህ። አላሁመ ሰሊ እና ስለዚህ የቀብርን ስቃይ ያለፈ ሰው አሉ የቀብርን ስቃይ ቀብሩ ላይ ያለው መከራ የቀነሰለት ሰው ከዛ በኋላ ያለው አስሀል ነው አሉ፣ ገር ነው አሉ። ቀብሩ ላይ ጥያቄ ካልበዛበት ምን ካለ ከዛ በኋላ ያለው የቀነሰ ነው የሚሄደው አሉ። ግን ቀብሩ ላይ ግን ጥያቄ ከበዛበት መከራ ከበዛበት ግን ከዛ በኋላ ያለው ደግሞ አሸድ ነው የሚሆነው አሉ። ዑስማን ብን አፋን ስለ ጀነት ሲነገር አያለቅሱም ነበረ። ስለ ጀሃነም ሲነገርም አያለቅሱም ነበረ። ስለ ቀብር ሲወሳ ግን ያለቅሱ ነበር አሉ። አሁን ጠየቋቸው፣ ለምንድን ነው ስለ ጀነት ሲወራ አታለቅስም፣ ስለ ጀሃነም ሲወራ አታለቅስም፣ ስለ ቀብር ሲወራ ታለቅሳለህ ሲባሉ ቀብሩ እኮ አሉ ብቸኛ ቤቴ ነው አሉ፣ ብቸኛ ቤት ነው አሉ። ጀሃነም ግን ከሰው ጋር ነው ስቃይ ቢሆንም አሉ። ጀነትም ከሰው ጋር ነው። እኔ የሚያስለቅሰኝ ብቻዬ መግባትን እያሰብኩ ማለቅሰው አሉ። ከእኛ ጋር አብሮ ሀብታችን አይገባም፣ ሚስታችን አትገባም፣ ልጆች አይገቡም፣ ጓደኛ አይገባም፣ ምንም አይገባም ከእኛ ጋር ማለት ነው። የለበሰው ልብስ እንደ ሌባ ተገፈን ነው። ይሄ ቀለበቱ ወጥቶ ስልኩ ምን ምኖ ሰዓቱ ሁሉ ብሎ ነው እንደ ሌባ እንደ ዘራፊ ባድ ራቁ ሆኖ ነው የምንሄደው ማለት ነው። ለዛ ቀን ነው ተዘጋጀ የሚባለው ሊየውም ረሒል አልስትዕዳድ ሊየውም ረሒል የሚባለው ይህ ለዛ ቀን ጉዞ ተዘጋጁ ተብሏል። ስለዚህ ወጣ ወጣ አድርጉና ኢንሻአላህ አላሁ አክበር። ያው እሳቸው ኮሚቴ አንዱ ናቸው። አጃውት አላህ አውጣው። አላህ ይነስረ ዘኪ አላህ ይነስረ አላህ ይነስረ ሀብታም አላህ አድርገህ የዲን ሀብታም አላህ አድርገህ የዱንያ ሀብታም አላህ አድርገህ እድሜን ደግሞ አላህ ያስረዝመው። ዓሊም ልጅ ይውጣልህ፣ ሐፊዝ ልጅ ይውጣልህ። ያ ረቢ አላህ አላሁመ ሰል ማሻአላህ ወንድማችን ሃሩን ሀጃ አላህ አውጣው። አላህ ይነስረ አላህ ይነስረ እድሜ ረጅም አላህ አድርገው። ልጅ ይውጣልህ፣ ልጅ ይውጣልህ። ልጆቻችን ከኛ የተሻሉ አላህ አድርጋቸው። አሜን በሉ። ወላሂ ልጁ ከሱ ሲሻል የሚሰማው ሰው አለ፣ ቅር የሚለው ሰው አለ። እንደ ልጅ ከኔ ይሻል የሚል ሰው አለ። ልጆቻችን ከኛ ይሻሉ። አሜን በሉ። ልጆቻችን የኛ መከራ በእነሱ አይደርስባቸው። ያ ረቢ አላህ አንተ አላህ ያሳድገህ፣ አላህ ያሳድገህ። ሐፊዝ አላህ አድርገህ፣ ዓሊም አላህ አድርገህ። ያ ረቢ አላህ አሜን ብቻ አይደለም፣ እጃችሁን ወደ ኪስ አስገቡ። አያችሁ አላውጣው። አላህ ይነስራችሁ፣ አላህ ይነስራችሁ፣ አላህ ይነስራችሁ። ከዱንያውም ከአኺራም ፈተና አላህ ይጠብቃችሁ። ያ ረቢ አለ። ወላሂ የኔ ድምፅ ከእናንተ ይበልጣል፣ ከዚህ ሁሉ ሰው ድምፅ ማለት ነው። አያችሁ አላውጣው። አሚን በሉ። አሁን ብትሄዱ ወይ ጀበል ብትሄዱ ወይ ወላ ሞተ ምን ብትሄዱ አሚንቱ እንደዚህ አይደለም። ወላ እጁን ዘርግቶ አሚን ነው የሚለው ሰው ደግሞ ልክ ባለው ልክ ሰው የሚያገኘው አጃሃ ሐፊዝ አላህ አድርገህ፣ ሐፊዝ አላህ አድርገህ። ሁላችሁም ሐፊዞች አላህ አድርጋችሁ። ያ ረቢ አለ። ዓሊሞች አላህ አድርጋችሁ፣ ዓሊሞች አላህ አድርጋችሁ። ያ ረቢ አለ። መርሐባ አላህ ይስጥህ። ኬስህን ሙሉ አላህ አድርገው። ያ ረቢ ቀልብህን በኢማን ሙሉ አላህ አድርገው። ኬስህን በኢማን ሙሉ አላህ አድርገው። ኬስህን በብር ሙሉ አላህ አድርገው። ቀልብህን በኢማን ሙሉ አላህ አድርገው። ልጅ ይውጣልህ። ካላገባህም አግባ፣ ካገባህም ውለድ። ያ ረቢ አለ። እድሜን ረጅም አላህ አድርገው። ያ ረቢ አላህ፣ ያ ረቢ አለ። ሰው የሚያገኘው በሰራው ልክ ነው ማለት ነው። ሰው የሚያገኘው በሰራው ልክ ነው። ያልሰራው ማንም አያገኘው። ሐፊዝ አላህ አድርገህ፣ ዓሊም አላህ አድርገህ፣ ዓሊም አላህ አድርገህ። ያ ረቢ አላህ፣ ያ ረቢ አላህ፣ ያ ረቢ አላህ። አሚን ያለ ሰው ያገኛል፣ ዝም ያለ አያገኝም። አሚን ትርጉም አለው፣ ማዕና አለው። አይ እስተጅብ ዱዓና ማለት ነው። አንድ ሰው ዱዓ ሲያደርግ አሚን ሲል ዱዓችን ጌታችን ተቀበል ማለት ነው። አላሁ አክበር። ዓሊም አላህ አድርጋችሁ ልጆች፣ ዓሊም አላህ አድርጋችሁ፣ ሐፊዝ አላህ አድርጋችሁ፣ ሐፊዝ አላህ አድርጋችሁ። ያ ረቢ አላህ ከዱንያው ከአኺራው መከራ አላህ ይጠብቃችሁ። ይህንም ረመዳን በሰላም ከሚሹ ሰዎች አላህ አድርጋችሁ። ያ ረቢ አላህ፣ ያ ረቢ አላህ፣ ያ ረቢ አላህ። አሚን በሉ። ያ ረቢ አላህ። አሚን ብቻ አይደለም፣ እጃችሁ ወደ ኪስ ክተቱ። አላሁ አክበር። ልጆች ሐፊዞች አላህ አድርጋችሁ፣ ዓሊም አላህ አድርጋችሁ። ያ ረቢ አላህ ልጆች አቦቶች አላህ ይጠብቅላችሁ።
አባቶቻቸው አላህ ይጠብቅላችሁ፣ እድሜያችሁ ረጅም አላህ አድርገው። ያ ረቢ አላህ ያ ረቢ አላህ ሴቶቹም በእናንተ በኩል አስተባባችሁ ኢንሻአላህ እንትበሩልን። ሀጃችሁን ላውጣው። የሰጠ ሁሉ አላህ ይስጠው፣ የሰጠ ሁሉ አላህ ይስጠው። ያልሰጠውስ ለሱም ይስጠው፣ ለሁለቱም አይሆኑማ። ለሰጥ ይሰጣል የተባለው እኮ ሐዲሱ የሚለው እኮ ስጥ ይሰጣል የተባለው ገባችሁ? ያልሰጠ ሰው አይሰጠው ማለት ነው በሐዲሱ መሰረት። ሐዲሱ የሚለው ምንድን ነው የሚለው? ስጥ ይሰጣል የተባለው ነብዩ ሰለላሁ ዐለይሂ ወሰለም። እሺ ለሁሉም አላህ ይስጠው፣ ሁሉም ሀብታም አላህ አድርገው። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ ለመስጠትም አላህ ይወፍቃቸው። ስጡ። ከነፍሱ ጋር በትግል ላይ ያለ ሰው ካለ ነፍሱን አሸንፎ የሚሰጥ አላህ አድርገው። ያ ረቢ አላህ ያ ረቢ አላህ ወላሂ ይሄ እኮ አካውንት አለ አካውንቱ ይሄ አይታይም። ንግድ ባንክ ታለ 1000 ንግድ ባንክ ማለት ነው 1059 74 19 973 1059 74 19 973 ነው ንግድ ባንክ። ሌላ በቃ ሀጃቸውን ላውጣው። አላህ ይስራቸው፣ አላህ ይስራቸው። ወላሂ ያላገባ ካለ እንዲያገባ ንያ አድርጎ ይስጥ። አባት የሞተበት ካለ ለአባቴ ብሎ ይስጥ። የለፋልህ አባትህ ነው። እናቱን ሞታ ከሆነ ለእናቴ ብለህ አውጣ። እናት ደክማ ነው ያሳደገች እናትህ ማለት ነው። አላህ ይማራት እናትህን፣ አላህ ይማራት፣ አላህ ይማራት። ከጀነሰዎች አላህ አድርጋት። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ ልጅ ያጣ ልጅ አላህ ይስጠው። ዓፊያ ያጣ ዓፊያ አላህ ይስጠው። ኢማን ያጣ ኢማን አላህ ይስጠው። ያ ረቢ አላህ አላህ ይነስራችሁ። የአላህ ነስር አይለያችሁ። የአላህ እርዳታ አይለያችሁ። እዚህ አካባቢ አሚንት የለም፣ ምንም ድምፅ የለም። አጃችሁ አላህ ያውጣው። ያ ረቢ ያ አላህ ያ አላህ ያ አላህ ያ አላህ አጃህን አላህ ያውጣው። አላህ ይነስርህ፣ አላህ ይነስርህ። ድህነት የሚባል ከቤት አላህ ያውጣው። ሀብታም አላህ ያድርገህ። የዱንያም የአኺራም ሀብታም አላህ ያድርገህ። የመልካም ስራ ሀብታም አላህ ያድርገህ። የብርም ሀብታም አላህ ያድርገህ። የኢማን ሀብታም አላህ ያድርገህ። የዕድሜ ሀብታም አላህ ያድርገህ። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። ወጣ ወጣ አድርጉ። ሰዓት እየሄደብን ነው። እንሰግዳለን ኢንሻአላህ። ሰዓት ማየት የለባቸውም። ሰዓት ማየት አያስፈልግም። አዎ ለይለቱል ቀድር ማለት ያው እንግዲህ ዛሬ በጣም ዛሬ ነው የሚጠበቀው። ሌላ ጊዜ ይጠበቃል፣ ግን ዛሬ በጣም ልዩ ነው ማለት ነው። 27 ማለት ልዩ ቀን ነው። 27 ለይለቱል ቀድር አላህ ወፍቆት በኢባዳ ያሳለፈ አንዱ ኢባዳ እኮ ይሄ ነው። አንዱ ኢባዳ ይሄ ነው። ሰደቃውን አንዱ ኢባዳ በኢባዳ ያሳለፈ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከ1000 ወር ኢባዳ የበለጠ አጅር ያገኛል ነብዩ ሰለላሁ ዐለይሂ ወሰለም። ያ ደግሞ 1000 አላህ ያሳድገህ፣ አላህ ያሳድገህ። አሚን በሉ። ዓሊም አላህ ያድርገህ፣ ሐፊዝ አላህ ያድርገህ፣ አላህ ያሳድገህ። ያ ረቢ አላህ የሰጠ ሁሉ አላህ ይስጠው፣ የሰጠ ሁሉ አላህ ይስጠው። የሰጠ ሁሉ ሲባል ደግሞ ሌላ ነገር አለ ማለት ያልሰጠ አለ ማለት ነው። የሰጠ ሁሉ አላህ ይስጠው። ያ ረቢ አላህ ያልሰጠም አላህ ይስጠው፣ አላህ ይስጠውና ይስጥ። ያ ረቢ አላህ ምን አሉ? 1000 ወር የሚባለው ወደ አመት ሲቀየር 83 አመት ከ4 ወር ነው አሉ። አላሁ አክበር። አላህ ያሳድገህ፣ አላህ ያሳድገህ፣ አላህ ያሳድገህ። ሐፊዝ አላህ አድርገህ፣ ዓሊም አላህ አድርገህ፣ አባትን አላህ ይጠብቅልህ። ያ ረቢ አላህ ያ ረቢ አላህ። አላሁ አክበር። አላህ ያሳድገህ። ልጆች ናቸው ዛሬ የመሩ ያሉት ማለት ነው። አዋቂ የለም ወይስ የላካችሁ ነው? ልጅ የሌለውስ? አጃችሁን ላውጣው። አላህ ይነስራችሁ። 83 አመት ከ4 ወር ነው አጅር የሚያስገኘው። የዛሬዋን ሌሊት አላህ ከወፈቀው እንደሰ አላህ ይወፍቀን። ለይለቱል አላህ ይወፍቀን፣ አላህ ይወፍቀን። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። አላሁ አክበር። ዓሊም አላህ አድርገህ፣ ሐፊዝ አላህ አድርገህ፣ አባትን አላህ ይጠብቅልህ፣ እናትም አላህ ይጠብቃት። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። ሴቶቹም ያው አስተምሩና አሰባስባችሁ ላኩልኝ ወደዚህ። አብሽሩ ወላሂ አብሽሩ። ይገባ ነው።
ዓሊም አላህ አድርጋቸው ያ ረቢ አላህ ዓሊም አላህ አድርጋቸው ዓሊም አላህ አድርገህ ያ ረቢ አላህ ሐፊዝ አላህ አድርገህ ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ የሰጠ አላህ ይስጠው። ይሄ ማን ያለው? ነብዩ ሰለላሁ ማን ያለው? አላህ ያለው ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩም መውት አላህ ሱብሓነሁ ወተዓላ አንድ ወንድማችን በአካውንት 500 አስገብቷል። ሀጃውን አላህ ያውጣው ያ ረቢ ያ አላህ። እስኪ እጃችሁን ዘርጉ ጊዜ እጃችሁን ዘርጉ እንዴ ሀጃውን አላህ ያውጣው አላህ ይነስረው ያ ረቢ አላህ ያ ረቢ አላህ። አላህ ምንድን ነው ያለው? አላሁ አክበር ልጆች አላሁ አክበር። ሐፊዝ አላህ አድርጋቸው ሐፊዝ አላህ አድርጋቸው ዓሊም አላህ አድርጋቸው ያ ረቢ አላህ ያ ረቢ አላህ። አላሁ አክበር ያለውና እንዳለ የላከው በኬሱ ያለው ማለት 1700 ብር እንዳለ ያለው የላከው ማለት ነው። በቁጥር ቢሆን ኖሮ 2000 ይሆን ነበር ወይም ደግሞ 1000 ይሆን ነበር ማለት ነው። 1700 ማለት ያለው እንዳለው የላከው አላህ ይስጠው ለሱ አላህ ይተካለት አላህ ረህመቱ ሰፊ ነው አላህ ይተካለት ያ ረቢ አላህ ያ ረቢ አላህ። እስኪ አሚን በሉ እጃችሁ ዘርግታችሁ አሚን። አጃችሁን ላውጣው አላህ ይነስራችሁ አላህ ይነስራችሁ። 300 አልሐጃን ላውጣው አላህ ይነስረ አላህ ይተካለ አላህ ይተካለ ያ ረቢ አላህ። ኬስን ሙሉ አላህ አድርገው ቤትን በልጅ ሙሉ አላህ አድርገው ያ ረቢ አላህ። ቀልብን በኢማን ሙሉ አላህ አድርገው ያ ረቢ አላህ ያ ረቢ አላህ። ሴቶችን ብር ሊከዋል ሴቶች አላህ ይነስራቸው ጥሩ ባል አላህ ይስጣቸው። ባልላቸው ማለት አይደለም ጥሩ ባል አላህ ይስጣቸው ማለት እኮ ያለውንም ጥሩ አላህ አድርገው ማለት ነው። ማዕናው ማለት ነው ትርጉሙ እንደዛ ነው። አላህ ይስጣቸው ማለት ሁሉ አላገባ ማለት አይደለም። ያለውን ባል ጥሩ ባል አላህ አድርግላቸው እናንተም ጥሩ አላህ አድርጋቸው ያ ረቢ አላህ። ቀዳሚዎች ናቸው ሁልጊዜ እናንተ ግን ወርቅ እስካሁን ምንም አልመጣም። ወርቅ ብር ብቻ ነው የሚላከው። ወርቅ የሚትሊኩ አላህ አድርገው ያ ረቢ አላህ። ልጆች ሐፊዝ አላህ አድርጋቸው አላህ ያሳድጋቸው አላህ ያሳድገሽ ሐፊዝ አላህ አድርገሽ ዓሊም አላህ አድርገሽ ያ ረቢ አላህ ያ ረቢ አላህ። አላሁ አክበር ዓሊም አላህ አድርገሽ ሐፊዝ አላህ አድርገሽ ያ ረቢ። አባትሽ አላህ ይጠብቅልሽ እናትሽም እንደዚሁ ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። እዚህ አካባቢ አሚን ተለ አሚን በሉ አሚን በሉ። ነቢያችን ሰለላሁ ዐለይሂ ወሰለም እጅ እንደዚህ ከተዘረጋ አሉ አላህ ባዶን ላለው ማለት አላህ ያፍራል አሉ። ማን ነው የሚያፍረው? አላህ ነው የሚያፍረው። እጁን ዘርግቶ አንድ ባሪያው እጁን ባዶ ነው ማለት አላህ ያፍራል ማለት ነው። እጃችሁ ዘርጋችሁ አሚን ታጃን አላህ ያውጣው ያ ረቢ አላህ። ከዛ መልሃጃን አላህ ያውጣው ያ ረቢ አላህ ያ ረቢ አላህ። አላሁ አክበር ዓሊም አላህ አድርገሽ ሐፊዝ አላህ አድርገሽ ያ ረቢ አላህ ያ ረቢ አላህ። የዛሬው ጉድ ነው ወላሂ። ሀጃችሁ አላህ ያውጣው አላህ ይነስላችሁ። ወላሂ ይሄ ጀማ እኮ ወላሂ የሚያስለቅስ ጀማ እኮ ነው ይሄ ጀማ ወላሂ። እኛ ጀማ ሐቃን የምናገረው ምንም አይሰጭ ማለት ነው። ሀጃችሁ አላህ ያውጣው አላህ ይነስላችሁ። አሁን የጥያቄ እኮ ወላሂ አንድ ሀብታም ቢኖር በእኛ ከኛ መካከል እሱ ሸፍኖ እኮ በቃ ማንም አይጠይቅም ነበር። ሀብታም አላህ አድርጋችሁ አሚን ያ ረቢ አላህ። ሁሉ ሀብታም አላህ አድርገው። ከኮሚቴ አንድ ሀብታም ቢኖር ከጀማ አንድ ሀብታም ቢኖር አንድ ሰው ካሉ ሸፍኖ በቃ እንደዚህ በቀሳ የለም ማለት ነው። ሀብታም አላህ አድርጋችሁ ድህነት ትጥፋ አላህ ያጥፋ ድህነትን አላህ ያጥፋት። ኧረ አሚን በሉ አሚን። ትጥፋ ድህነት ከሀገራችን አላህ ያጥፋት። ሀገራችን ይለምንም ሀብታም አላህ ሀገራችን ሀብታም አላህ አድርገው ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። መርሐባ አላሁ አክበር። ይህ እምሽ ነው እሺ ጀምረናል። አንድ ወንድማችን አባቴ አላህ እንዲምራቸው ብሎ ያው 7000 ነው 7000 5,000 ብር አውጋ ይበርገዋል። ሀጃን አላህ ያውጣው አላህ ይማራቸው አላህ ይማራቸው። ከጀነት ሰዎች አላህ አድርጋቸው ደረጃቸው ከፍ አላህ አድርገው። ከአኺራ ስቃይ ሁሉ አላህ ይጠብቃቸው። ይህ ሰው ወላሂ የአኺራ ስቃይ ሲባል እንዳው ቀላል ይመስላል እኮ ወላሂ ከባድ እኮ ነው ወላሂ ስቃይ ወላሂ ከባድ ነው። ነገ እኮ እናየዋለን። አሁን እኮ ስለማይታይ አይታመነው ሲነገር ቀብሩ ሲባል ምን ቀብር ነው ምናምን ማን ይሮይቷል ምናምን የሚሰዋል እኮ
ጀሃነም ሲባለው ማን አይቷል ሄዱ የሚል ሰው አለ። እንደዚህ አይባልም። ሙእሚን ማለት እኮ በሩቅ ነገር የሚያምን ሰው ነው። አላህ አለ ሲባል አለ፣ ጀሃነም ማለት አለ ብሎ የሚያምን ሰው ነው አማኝ የሚባለው እንጂ እኮ ባየው ብቻ ካመንክ እኮ በላየው ከማተም እኮ አላመንክም ማለት ነው። አላህ ይማራቸው፣ ከጀነት ሰዎች አላህ ያድርጋቸው። አንተም አላህ ያቆይህ፣ ልጅ አላህ ያውጣልህ፣ ሳሊህ ልጅ አላህ ያውጣልህ፣ ዓሊም ልጅ አላህ ያውጣልህ። ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ። በአንድ ሰው ብቻ እኮ ዱዓ መቆየት የለብንም። አንዱ መላክ አለበታ። እንደዚህ ነው የሚደረገው። እና አገራችን ላይ ያለው ችግር አላህ ያንሳው፣ አላህ ያንሳው። ሁሉ ሀብታም አላህ አድርገው። ስራ የሌለው ስራ አላህ ይስጠው። ልጅ የሌለው ልጅ አላህ ይስጠው። ባል የሌላት ባል አላህ ይስጣት። ሚስት የሌለው ሚስት አላህ ይስጠው። አፊያ የሌለው አፊያ አላህ ይስጠው። ያ ረቢ አላህ። ይሄ ሁሉ ችግር እኛ ጋር ያለ ችግር እኮ ነው። ይሄ ችግር የሚቀረፈው በእኛ ሐረካ ነው፣ በእኛ እንቅስቃሴ ነው። ምናው ነብዩ ሰለላሁ ዐለይሂ ወሰለም ተዳዉ መርዳኩም ቢሰደቃ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሽተኛችሁን በሰደቃ ፈውሱ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ተመልከት። ልጅ ካመመብህ ነጊተህ ካወጣህ ልጅ አፊያ ይሆናል ማለት ነው። ሚስትን አሟት ከሆነ ነጊተህ ከዚህ ሰደቃ ካወጣ ሚስት አፊያ ትሆናለች። ይሄ እኮ የነቢያችን ቃል ነው ሰለላሁ ዐለይሂ ወሰለም። ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወህዩ ዩሃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐሰት አይናገሩም፣ ጨምረው አይናገሩም። ከአላህ የመጣውን ልጅ የሚናገሩት ከራሳቸው ከራሱ ምንም አይናገርም። አላህ ሱብሓነሁ ወተዓላ መርሐባ